ዛሬ ባለፈው የጀመርነውን ሐሳብ ነው የምንቀጥለው። በዮሐንስ ወንጌል ምዕራፍ 10 ላይ ጌታ ኢየሱስ መልካም እረኛ እኔ ነኝ ያለውን ክፍል ማለት ነው። መልካም እረኛ እኔ ነኝ። ያው እንግዲህ እኔ እዚህ ውስጥ አሁን እንዴት ነው የሆነ መሰላችሁ? ለኔ ይሄ ክፍል የሆነ ጉድጓድ የሆነ ቦታ ሄዳችሁ ስትቆፍሩ ሌላ ነገር ሲወጣ በቃ ማያልቅ በጣም ሰፊ ነገር ነው እግዚአብሔር እያሳየኝ። ለዚህ ነው እዚሁ ጋር የምቆይ። ዮሐንስ ወንጌል ምዕራፍ 10 ላይ እውነት እውነት እላችኋለሁ ቁጥር 1 ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ቁጥር ዝቅ ብሎ 11 ላይ መልካም እረኛ እኔ ነኝ ይላል እና ከእረኛው ወደ ቅጥረኛው የሚል አየን። ከዛ ደግሞ የመልካሙ እረኛ ፈለግ ወይም የመልካሙ እረኛ መንገድ የሚል ነገር አየን። ጌታ ኢየሱስ ይሄንን የተናገረው ታሪኩን ታስታውሳላችሁ። ዮሐንስ ወንጌል ምዕራፍ 9 ላይ አይተናል። እንዲሁ ለማስታወስ አንድ ከትውልዱ አይነ ስውር የነበረ ሰው በጌታ ኢየሱስና ደቀ መዛሙርቱ በዛ ሲያልፉ አዩት እና ደቀ መዛሙርቱ ጌታ ኢየሱስን ጠየቁት። ይሄ ሰው እንደዚህ ሆኖ የተወለደበት ምክንያት ወላጆቹ ኃጢአት ስለሰሩ ነው ወይስ እሱ ራሱ ኃጢአት ስለሰራ ነው ብሎ ጠየቁት። ከዛ ጌታ ኢየሱስ አይደለም ኃጢአት እሱም ወይም ወላጆቹ ስለሰሩ ሳይሆን ነገር ግን የእግዚአብሔር ሥራ በእርሱ ይገለጥ ዘንድ ነው የሚለውን አላቸው። ከዛ በኋላ ቀን ሳለ የእግዚአብሔርን ሥራ ልንፈጽም ይገባናል የሚል ነገር ይናገራል። የእግዚአብሔር ሥራ ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ቁጥር 4 ላይ ማንም ሊሰራ የማይችልባት ሌሊት ትመጣለች ይልና ከዛ በዓለም ሳለሁ የዓለም ብርሃን ነኝ አለ እና ጌታ ኢየሱስ ክርስቶስ እንግዲህ አስቡት። ጌታ ኢየሱስን እዚህ ምድር ላይ የመጣበትን እስቲ አስቡ። በዚያን ዘመን ሊኮኑ የሚችሉ ብዙ በቃ ሰው በሆነው ብሎ የሚመኛቸውን ነገሮች አስቡ። ምናልባት ትልቅ የከብት ነጋዴ ምናልባት መሆን በጣም አሪፍ ነገር ይመስለኛል ሳስበው። በዛን ዘመን ብንሆን ወይም የወርቅ ነጋዴ ብንሆን፣ ሌላ በዛን ዘመን በጣም የሚወደድ ነገር እስቲ እንደው ምን ትላላችሁ? በጣም ፈላስፋ እንዴት ነው ያስኬድም? እነ ሶቅራጥስ እኮ አልፈዋል። ከዛ በኋላ ነው ጌታ ኢየሱስ የመጣው። ጌታ ኢየሱስ እንደው ዓለምን ልጎብኛት ቢል እንደው የት ቢሄድ ጥሩ ነው ትላላችሁ? በዛን ዘመን እኔ ብሆን እንደው አይተነረሪውን ማውጣለት እንዴ ጠባብ አታርገው እንጂ እይታህን ሰፋ አድርገው። እነ ሩቅ ምስራቅ፣ እነ ቻይና፣ እነ ህንድ እኮ የሰለጠኑ ናቸው ነበሩ። ኢትዮጵያንም ጎብኘት ብታረግ ጥሩ ነበረ እንለው ነበረ እኛ ብንሆን። ጌታ ኢየሱስ ግን የትም አልሄደም። እዛችው ቦታ እዛች እስራኤል የምትባል ቦታ ብዙም ሳይርቅ የላከውን ስራ ፈጽሞ ነው ወደ አባቱ ያደረገው እና የላከኝን ስራ ይላል። አሁን እኛ ልጆቻችንን ስናሳድግ ልጄ አንተ ትልቅ ሰው ትሆናለህ፣ ምን በሀገራችን በድሮ ቋንቋ ዶክተር ትሆናለህ አይደል? ዶክተር ትሆናለህ። ይሄ ነው በቃ ወላጅ ዶክተር ይሆንልኛል። እና ልጁ መጥቶ እኔ ኮሌጅ አልገባም ቢለን በቃ ዓለማችን ሁሉ ግልብጥብጥ ነው የሚልበት። አንድ የምናውቀው ልጅ በጣም ብሩህ አእምሮ ያለው ልጅ ገና ሲወለድ ጀምሮ የምናውቀው ልጅ ማለት ነው። አሁን ሰሞኑን ግራጁዌት እያደረጉ አይደል ብዙ። እና ከነሱ መካከል አንደኛው ምንድነው መሆን የምትፈልገው አልኩት። እኔ ያለኝ ኮሌጅ መግባት አልፈልግም አለኝ። እና ምን ልትሆን ነው አልኩት። አናጢ። ኢትዮጵያ አይደለም እኮ እዚህ ነው። አናጢ መሆን ነው የምፈልገው አለኝ። በቃ በጣም ተደነኩኝ። እንዴት እንደዚህ ያሰበ? እዚህ ሀገር ተወልዶ
ያደገ አእምሮ ብሩህ ነው ስለማውቀው ልጁን ማለት ነው። አናጢ ነው መሆን የምፈልገው። ከዛ የግራጁዌሽን ጊፍት እኔ ለሱ በቃ ግራጁዌሽን ጊፍት እኔ የምሰጠው መጽሐፍ ምናምን ነው ብዙ ጊዜ ለሱ ምን አይነት አናጢ ነው መሆን የምትፈልገው አልኩት። የአናጢ የሚፈልገውን የአናጢነት አይነት ነገረኝ። በቃ ሙሉ ሊሰጠው የሚችል መጽሐፍቶች ገዛሁለት እና ይሄ ነው ለእኔ ያንተ ጊፍት ብዬ ሰጠው። የተደነቅኩት ለምንድን ነው? በጣም ከተለመደ ውጪ ነው። ይሄ ልጅ የሆነ ትልቅ ኮሌጅ ገብቼ እዚህ ዩኒቨርሲቲ ጨረስኩ ማለት ኤምአይቲ ነው የሄደው ቢባል ነው ደስ የሚል። ግን እሱ አናጢ ሊሆን ታውቁታላችሁ እኮ ብነግራችሁ፣ ግን አሁን እዚህ ላይ አልነግራችሁም። ወላጆቹ ደግሞ በጸጋ መቀበላቸው ሌላ ደስ ያለ ነገር እሱ ነው። ኮምፕሌን አላደረጉም። በቃ እግዚአብሔር እንዲህ ነው የመራው። ደግሞ ክርስቲያን። ይሄን የማነሳበት ለምንድን ነው? ወላጆች ከዓለማውያን ይለያሉ ወይ? ክርስቲያን ወላጆች ስለ ልጆቻቸው ሲያስቡ ልጆቻችን ትልቅ ደረጃ ደረሰ ብለው የሚያስቡት ምን ሲሆን ነው? ልጁ ሰው ትናንትናም ግራጁዌሽኑ ላይ አንስቻለሁ ይህን ሀሳብ። ለደቀ መዛሙርቱ ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 16 ላይ ነገራቸው። በቃ አሁን ደርሷል ጊዜው መሄዴ ነው አላቸው። ወደ የሰው ልጅ አልፎ ይሰጣል እያለ ሲናገር እነ ጴጥሮስ ግራ ተጋቡ። በተለይ ጴጥሮስ እንግዲህ ጴጥሮስ ነው ቶሎ የሚናገረው ከደቀ መዛሙርቶቹ መካከል ባህሪው እንደዛ ስለሆነ እና ምን ብሎ ተናገራቸው? ማቴዎስ ምዕራፍ 16 ቁጥር 21 ላይ ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። እንዴት ነው ይሄ ነገር? ምን ማለት ነው? ገና ስንት ፕሮግራም አለ በነ ጴጥሮስ አእምሮ ውስጥ፣ ስንት መደረግ ያለበት ነገር አለ። ጌታ በዮሐንስ 10 ላይ ዮሐንስ 9 ላይ ያየነው ምንድነው? የላከኝን ስራ። ጌታ ራሱን የሚያየው እዚህ ምድር ላይ እንደተላከ ነበር የሚያየው። እኛንም ወይም የእሱን ደቀ መዛሙርትም እናንተ የዓለም ምንድን ናችሁ ይላቸዋል፣ ብርሃን ናችሁ ይላቸዋል። እርሱ እንደላከኝ እኔ እናንተን እልካችኋለሁ ይላቸዋል። ስለዚህ አንድ ወላጅ ክርስቲያን ወላጅ ልጁ የጌታውን ድምፅ ሰምቶ ያንን ይፈጽም ዘንድ ነው መመኘት ያለበት። ይሄ ነው በዚህ ምድር ላይ የኛ ፕሮግራም። ጌታ ኢየሱስ ፕሮግራሙ ይሰቀል ዘንድ ነው የመጣው፣ ለዚህ ጉዳይ ነበረ እና ጴጥሮስ ግን ምን ይላል? ወደ ጎን ወሰደውና ጌታ ሆይ ፈጽሞ እንዲህ ያለ ነገር ባንተ ላይ ሊሆንብህ አይገባም ማለት ሊሆንብህ አይገባም። ሳሳለት፣ ለጌታ ሳሳለት፣ ከቶ እንደዚህ አይነት ነገር ሊደርስብህ አይገባም ብሎ ጭራሽ ገሰጸው ይላል። ገሰጸው። ጌታ ኢየሱስ ክርስቶስ ግን ይሄንን ተግሳጽ እንዴት እንደተቀበለ እናንተ ታውቃላችሁ። ይሄ ተግሳጽ ጴጥሮስ ሆይ ካንተ አይደለም፣ ይሄ ተግሳጽ ከገሃነም ነው አለው። ይሄ ምክርህ ከገሃነም ነው። እኔን ለማትረፍ ለእኔ መልካም እንዲሆንልኝ ይሄ መስቀል እንዳይመጣብኝ አንተ ለእኔ ምክር የሰጠኸኝ ከገሃነም ነው። ምክንያቱም ማዕከል ያደረግከው እኔን ነው እንጂ የላከኝን አይደለም። ይሲ እኛ ራሳችንን ማዕከል አድርገን የላከንን ነገር ችላ ስንል የምናስበው ሐሳብ እንደ እግዚአብሔር ፈቃድ አይሆንም። ስለዚህ ምንድነው እንዲሆኑ የምንፈልገው ልጆቻችን? እኛ ራሳችን ምን መሆን ነው የምንፈልገው? እኔ ደግሜ ጠይቃችኋለሁ። እግዚአብሔር ተነሱና ወደ ትውልድ ሀገራችሁ ተመለሱ ቢላችሁ ትሄዳላችሁ? ፈቃደኞች ናችሁ? ይሄንን ጉዳይን ሳላሳካ አባቴን ሳልቀብር አላደለ ተዚላችኋል እንትን ላይ
ምን ማለት ነው? ሳልቀብር ማለት እሱ መጦር አለብኝ። የልጆቼን ነገር ልጆቼ ሃይ ስኩል ሳይጨርሱልኝ በከሪየሬ በዚህ ደረጃ ሳልደርስ የምትሉት ነገር አለ ወይ? አለ ወይ? ካለ በእግዚአብሔር ቃል መሰረት ዋጋችሁን ተምናችሁ ጌታን መከተል ገና አልጀመራችሁ። ደቀ መዛሙርት እውነተኛ ደቀ መዝሙርነት ምናልባት በቲዮሪ ነው እንጂ የገባን አልጀመርንም ማለት ነው። ይሄ ለምንድን ነው ወሳኝ የሚሆነው? አሁን ወደዚህ ወደ ክፍላችን ስንመጣ እንዳልኳችሁ የማካፈላችሁ ነገር በጣም ብዙ ነገር ነው ውስጡ። መጽሐፍ የሚወጣው ነገር እንደሆነ አስባለሁ፣ ግን በቃ የሆነ ነገር እንድናገኝ ነው። መልካም እረኛ እኔ ነኝ ያለው ጌታ ኢየሱስ ይሄንን እውር የነበረውን ሰው ሲፈውሰው ፈሪሳውያን የሆኑትን አይቶ ነው። ፈሪሳውያን እንደዚህ ያለ ትልቅ ተአምር በመካከላቸው ተፈጽሞ እንደዚህ ያለ ነገር አይተው ህዝቡ ከመካከላቸው እኮ አንዳንዶቹ ይሄ እግዚአብሔር ነገር መሆን አለበት እኮ ብለዋል እኮ ከፈሪሳውያኑ መካከል ራሳቸው። ግን ሌሎቹ በፍጹም ይሄ ሰው ኃጢአተኛ ነው፣ ይሄ ሰው ከእግዚአብሔር አይደለም ብለው ሲናገሩ ምን ነካቸው ፈሪሳውያን እያልኩ አስብ ነበር። ምን ሆኑ? ምን ነካቸው? በሰንበት ቀን መፈወሱ ከፈውሱ በላይ ነው ወይ? ለሰንበት ያላቸው አመለካከት እንደዚህ ያለ ድንቅ ነገር ሲሆን እርሱን ችላ እንዲሉት እንዴት ሊያደርጋቸው ቻለ? ወደዚህ አይነት አስተሳሰብ እንዴት ደረሱ ብዬ መጠየቅ ማሰብ ጀመርኩ። እና ባለፈው ጊዜም ከወንድሞች ጋር ተሰብስበን ብያቸው ነበር። አሳዘኑኝ በጣም ፈሪሳውያን፣ በጣም አሳዘኑኝ። ምክንያቱም ለዚህ የዳረጋቸው ፍርሃት እንደሆነ ገባኝ። ምን አይነት ፍርሃት እንደሆነ ግን በጥሞና መመልከት አለብን ለማወቅ። ፍርሃት ነው። አሁን ተነሱና ሄዱ ቢለን እግዚአብሔር ወደ አንድ ቦታ ማንሄደው ለምንድን ነው? ስለምንፈራ እኮ ነው። ለአብርሃም እግዚአብሔር ምንድን ያለው? አትፍራ፣ እኔ ጋሻህ ነኝ ይለዋል። አትፍራ ይለዋል። ምክንያቱም ያው እንፈራለን። እንዲህ ቢሆንስ እንደዚያ ቢሆንስ እንላለን። ፈሪሳውያኑ እዚህ ጋር እንዴት ደረሱ? እንዴት ወደ እንደዚህ አይነት አስተሳሰብ መጡ? እንዴት እንዲህ ሊሆኑ ቻሉ? ማቴዎስ ምዕራፍ 23 ላይ ሄደን ትንሽ እንመለከታለን። ይሄ እነኚህ ፈሪሳውያን በደንብ በጥሞና ስትመለከቷቸው፣ እንደ መስታወት ስትመለከቷቸው ራሳችሁን ታያላችሁ። ማቴዎስ ምዕራፍ 23 ላይ ምን ይላል ጌታ? ቁጥር 1 ጀምሮ አነባለሁ። በዚያን ጊዜ ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ ያዘዟችሁን ሁሉ አድርጉ፣ ጠብቁትም። ነገር ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ አለ። አሁን እኔ እስከ ዛሬ ድረስ ልብ ብዬው የማላውቀው ነገር አሁን ሰሞኑን እግዚአብሔር የሚያሳየኝ ነገር እዚህ ውስጥ ምንድን ነው? ጌታ ራሱ በንግግር ውስጥ በደንብ በጥሞና ካስተዋላቸው በሙሴ ወንበር ተቀምጠዋል የሚለው ሐሳብ ጎበዞች እያላቸው ይመስላችኋል? በሙሴ ወንበር ተቀምጠዋል ሲል እስቲ አስቡት። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል ይላል ማለት መንፈሳዊ ስልጣን ነበራቸው ማለት ነው። በሙሴ ወንበር ላይ እግዚአብሔር አስቀመጣቸው ነው እንደሚለው አይልም። እነሱ ናቸው የተቀመጡት። ጻፎችና ፈሪሳውያን ራሳቸው ነው ጉብ ያሉት። ጻፎች ማለት በጣም እንደ ሎየር የሆነ ማይንድ ያላቸው በማህበረሰብ ውስጥ የነበሩ ሰዎች ናቸው። ፈሪሳውያንም በተለያየ ሙያ የተሰማሩ ደግሞ የተከበሩ ለእግዚአብሔር ሕግ በጣም ትኩረት የሚሰጡ ምዕመናን ናቸው። በእግዚአብሔር አሰራር ውስጥ
ፈሪሳዊ የሚባል የለም። ሰዱቃዊ የሚባል የለም። ልክ በዚህ በእኛ ዘመን ካልቪኒስት፣ አርሚኒያን ምናምን እንደሚባለው ፈሪሳውያን የሚባሉ ነበሩ። እንዴት ተነሱ፣ እንዴት ወደዚህ ደረጃ ደረሱ የሚለውን በጥሞና ማየት ያስፈልጋል። እግዚአብሔር የደነገገው ሕጉ ውስጥ ስርዓት ውስጥ የነበሩት ማን ነበሩ ካላችሁን፣ ነቢያት ነበሩ፣ ካህናት ነበሩ እና ደግሞ ነገስታት ነበሩ። ካህናቱና ነቢያቱ ግን ተበላሹ። ይሄንን በኢሳይያስ ውስጥ እንመለከታለን፣ በኤርሚያስ ውስጥ እንመለከታለን። ተበላሹ። ስለዚህ ፈሪሳውያን ያንን መበላሸት ለማረቅ በቅናት የተነሱ እንደዛ ነቢያትና ካህናት ከመበላሸታቸው የተነሳ በእስራኤል ላይ የደረሰውን አበሳ ዳግም እንዳይመለስ የቀኑ ሰዎች ናቸው። መንፈሳዊ ፋኖ ናቸው። ፋኖ ወዶ ዘማች ማለት አይደል? ወደው ዘማቾች ናቸው እነኚህ ካህናት። እንደዛ አይደል? ካህናት ዝም ብሎ ሰው ካህን ይሆናል በእስራኤል መካከል አይሆንም። ካህንም የሆነው ዘሩ ታይቶ አሉ፣ መስፈርቶች አሉ። ነቢይ ዝም ብሎ ነቢይ ይሆናል አይደለም። እግዚአብሔር ነው የሚያረጋቸው፣ ነቢያት ይጠራቸዋል። እነኚህ ግን ወዶ ዘማቾች ናቸው፣ ለእግዚአብሔር የቀኑ ሰዎች ናቸው። ደስ ይላሉ፣ በጣም አጀማመራቸው ደስ ይላል። ቀስ በቀስ ግን ነገሩ እየተበላሸ መጣ። ሁልጊዜ ከእግዚአብሔር ንድፍ ስንወጣ እየተበላሸ ይመጣል ነገር። የሰው ሐሳብ የሰው ጥበብ ሲገባበት በቅናትም እንኳ ቢሆን ለእግዚአብሔር በመቅናትም ቢሆን መስመር እየሳትን እንመጣለን እና እዚህ ክፍል ላይ በሙሴ ወንበር ላይ ስለመቀመጣቸው ጌታ ኢየሱስ ክርስቶስ ቀጥተኛ ባልሆነ መንገድ እየነቀፈ እንደሆነ እናያለን። ግን ምን ይላል? ያዘዟችሁን ሁሉ አድርጉ። አንዳንድ በማህበረሰብ ውስጥ ያሉ አካላት፣ የአገር መሪዎች፣ ሽማግሌዎች፣ የህዝብ አለቆች እንደ እግዚአብሔር ቃል የሆነውን ነገር ሲሉን፣ ትክክለኛ የሆነውን ነገር ሲሉን፣ ምንም እንኳን የነሱ ፖዚሽን በእግዚአብሔር ዘንድ ተቀባይነት ባይኖረውም መከተል እውነት ከሆነ ትክክል ከሆነ መከተል ይገባናል። አንድ ክርስቲያን ያልሆነ ሰው አትስረቅ ቢለን እንዴት ነው? አንቀበልም እንዴ? ክርስቲያን ስላልሆነ ክርስቲያን ኤቲስት ቢሆን በእግዚአብሔር አላምንም ቢል አትስረቅ ካለን እውነቱን ነው፣ አትስረቅ ነው። ስለዚህ እነዚህ ሰዎች የሚሏቸውን አርጉ፣ ግን ይላል ጌታ እየተናገሩ አያደርጉትም። ይሄን ነገር በደንብ እንድታዩልኝ ነው የሚፈልገው። ምክንያቱም ምን አይነት ሰዎች ናቸው ካላችሁ አላያችሁትም። እነኚህ ምን አይነቶች ናቸው ፈሪሳውያን ካላችሁ አላየነውም ማለት ነው። መስታወት ነው እያልኳችሁ፣ መስታወት ነው። የሚናገሩትን አያደርጉትም። የፈሪሳውያን ችግር የሚያስተምሩት ከሚያደርጉት ከግብራቸው የተለያየ፣ ትምህርት አንድ፣ ግብር ሌላ፣ ንግግር አንድ፣ ስራ ሌላ ነበሩ ፈሪሳውያን። ከዚህ ይሄ ነገር ግን ደግሞ ምን ላይ ነው ያሉት? የተቀመጡት ሙሴ ወንበር ላይ። እንዲህ ነው መደረግ ያለበት፣ ሰንበት ነው ይላሉ፣ ግን አያደርጉት እና ደግሞ ሌላ የሚገርመው ጌታ ኢየሱስ ነው እንግዲህ የሚመረምራቸው። እንግዲህ ልክ ሐኪም ቤት ሄዳችሁ ስትመረመሩ ዶክተሩ እናንተ ያላሰባችሁትን ነገር ሁሉ ሲነግራችሁ፣ ትናንት አንድ ወንድም ሲነግረኝ ነበረ። እባክህ እንደው በስልክ እኮ ደውለው በቃ ዳያቤቲክ ነህ ምናምን፣ እንዴት በስልክ ይነግራሉ አለኝ። ያው ዶክተሮች እንዲህ ነው የሚያወሩት።
እዚህ ላይ ምን ይላል? ምዕራፍ 23 ቁጥር 4 ላይ ከባድና አስቸጋሪ ሸክም ተብትበው ይላል በሰው ትከሻ ይጭናሉ። እነርሱ ይላል ጌታ እኮ ነው በጣታቸው እንኳ ሊነኩት አይወዱም። እንዴት ያለ ጉድ ነው! የፈራ ሰው እኮ በጣም ኢራሽናል እኮ ነው። ፈሪ ሰው ማለት የፈሩት ምንድን ነው? አመፅ ነው የፈሩት። አመፅ ህዝቡ ከእግዚአብሔር እንዳይሄድ በቃ ለእግዚአብሔር ታማኝ ሆኖ እንዲኖር ነው የሚፈልጉት። ከዚህ የተነሳ እየተበተቡ ሰው ላይ ይጭናሉ። እነሱ ግን በጣታቸው አይነኩት። እንዴት ያለ ጉድ ነው! አንዳንዴ ወላጆች አይታቸዋል እንደዚህ ሲያደርጉ፣ አንተ እንደዚህ አታርግ ይሉታል። ልጁ አባዬ ምን ነካው? እሱ የሚያደርግ እንዴ ነገር ይላል። ልጅ እኮ ያውቃል። ከዛ ያያይና እንግዲህ የአባዬ መንገድ ይሄ ነው ይላል። ከዛ ቀስ ብሎ ምን ያስባል? ይሄ ነው መንገዱ ይላል። አባት ግብዝ፣ ልጅም ግብዝ ሆነው ያድጋሉ። የለሁም ትላለች እናት ስልኩ ላይ ሲመጣ የለሁም ስትለው ልጁ ግራ ይጋባል። የለሁም እያያት የለችም ይላል። የለችም እያያት እኮ ነው የለችም። ከዛ በኋላ ነገ ሄዶ ሲዋሽ ፖሊስ ይዘው እንዴት አደርጋለህ ትላለች። እንዴ ታዲያ ከሷ ተምሮ ነው። ፈሪሳውያን እንደዛ ነበሩ። ትብትብ አድርገው ከባድ ነገር ለእግዚአብሔር ቤት እግዚአብሔር ማክበር አለብን፣ እግዚአብሔር መፍራት አለብን ምናምን ይሉታል ልጁ። እነሱ ግን አይፈሩም። የፈሪሳውያን ችግር እነኚህ ፈሪሳውያን እነኚህ አይደሉም። በደንብ እንመልከታቸው። ጌታ ኢየሱስ የነፍሳችን ሐኪም በደንብ አድርጎ ነው የሚገልጠው እነሱን። ባይዘዌ ጌታ ኢየሱስ በፈሪሳውያን ላይ ለምን እንደዚህ ጠነከረ ብዬ አሰብኩኝ። ለምንድን ነው እነሱን የሚያብጠለጥላቸው ጌታ ኢየሱስ? እነኚህን ሴተኛ ዳሪዎቹን፣ ቀራጮቹ ላይ ለእነሱ ደግሞ ስስ ነው፣ ይራራል። ፈሪሳዊውን ነው በቃ አናቱን የሚለው። ለምን መሰላችሁ? ለቀራጭና ለሴተኛ ዳሪ ወደ እግዚአብሔር መንግስት መግባት በጣም ቀላል ነው። የትኛዋ ሴተኛ ዳሪ ነች ሴተኛ ዳሪነትን ፈልጋ የምትሰራው? የለችም እኮ በምድር ላይ እንደዚህ አይነት ሴተኛ ዳሪ እንደሌለ ታውቃላችሁ አይደል? አንዲትም ሴት የለችም እዚህ ምድር ላይ ሴተኛ ዳሪነት ብቅ ይሻለኛል ብላ የምትሰራ። ችግር ነው እዛ ውስጥ የሚከታቸው። ፈሪሳውያን ግን ቅድም ብያቸዋለሁ ወዶ ዘማቾች ናቸው። ስለዚህ ክብራቸው እዛ ውስጥ አለ። መነቅነቅ አለባቸው። አይሰሙም። መነቅነቅ። ኒቆዲሞስ እንደዛ ትሁት ሆኖ ወደ ጌታ በማታ መጥቶ አንተ እኮ በቃ እግዚአብሔር ከእርሱ ጋር ካልሆነ በስተቀረ አንተ የምታደርገውን ማድረግ የሚችል የለም ምናምን ሲለው ጌታ ኢየሱስ በቃ ቅልጥ ብሎ እንዴት ያለ ፈሪሳዊ ዛሬ እኔ ጋር መጣ ምናምን አላለም እኮ። አንተ አስተማሪ ሆነ አይገባህም እንዴ? ምን ማለት ነው? የማይገባህ ነህ እንዴ? እስቲ አስቡት የሚሰማውን ስሜት። የ30 ዓመት ልጅ ቢያንስ ከ70 ዓመት በላይ የሆነውን ሰውዬ እኮ እንዲህ የሚያናገረው፣ ያውም በህዝብ ማህበረሰብ ውስጥ የተከበረውን ሰው አይገባህም? ለምንድን ነው እንደዚህ የሚያስፈልገው? ምክንያቱም ዳግመኛ መወለድ ያስፈልገዋል። እሱ መወለድ እንደሚያስፈልገው ሊገባው አይችልም። ጌታ ኢየሱስ ፈሪሳውያን ላይ ጠንካራ ነው። በዘመናችን ፈሪሳውያን የሆኑ ሰዎችንም እንደዚሁ እንደሆነ ነው የሚገባኝ እኔ ጌታ። እንደዚሁ ካልተናገረን በስተቀረ አንመለስም። ይሄ ሪዚስታንት የሆነ ቫይረስ ሰምታችሁ አታውቁ? ምንም አንቲባዮቲክ ብትሰጡት የማይመለስ በቃ ሪዚስታንት ይሆናል ግብዝ ሰው፣ ሃይማኖተኛ ሰው። ሃይማኖተኞችን ሲቋቋሙ የምታዩት በመጽሐፍ ቅዱስ ውስጥ ነቢያት ናቸው።
ምን ደረሰባቸው? በኋላ ልባቸው ተሰብሮ እሺ ያሏቸው ይመስላችኋል? ጌታ ኢየሱስን ምን አደረጉት? መጨረሻ ይሄው ነው በቃ። ከሃይማኖተኞች ጋር ጦርነት ከጀመራችሁ ማለት የእግዚአብሔር ጦርነት ማለት ነው፣ መጨረሻችሁ መስቀል። ፈሪሳውያኑ እንደዚህ አብጠልጥሎ የሚናገራቸው ግን ጌታ ሊያሳጣቸው ፈጽሞ ሊያድናቸው ሊረዳቸው፣ ደግሞ ከመካከላቸው ብዙ ያመኑ ነበሩ። በጌታም ጊዜ ነበሩ፣ በሐዋርያት ስራም ላይ ነበሩ፣ ከካህናቶች ከፈሪሳውያን። እንደውም ዕውቁ ፈሪሳዊ የጌታ ተከታይ የሆነው ማን ነው? አንዱ ጳውሎስ። እና ሌላ የሚያደርጉትን አንድ ነገር ልጨምር እዚህ ላይ ቁጥር 5 ላይ እነርሱ ይላል በጣታቸው ሊነኩት አይወዱም ካለ በኋላ ለሰው እንዲታዩ ስራቸውን ሁሉ ያደርጋሉ። በቃ ለሰው እንዲታዩ። እና ምንድን ነበር የሚያደርጉት? አሸንክታባቸውን ያሰፋሉ፣ የቀሚሳቸውን ዘርፍ ያስረዝማሉ፣ በምሳም የከበሬታ ስፍራ፣ በምኩራብም የከበሬታ ወንበር፣ በገበያም ሰላም ሰላም መምህር መባል ይወዳሉ ይላል። አሁን እንዲህ ብለን ስናስብ የሚመጡልን ሰዎች አሉ። እነሱን እርሷቸውና አሁን ሌላ እይታ እንዲኖረን። ምክንያቱም እነሱንማ አየን እነሱም ራሳቸው ብዙዎቹ እኮ አሁን እየተመለሱ ነው። አሁን እዚህ ነው ያለው ይሄኛው እዚህ በሰው ፊት። ለምሳሌ በሰው ፊት በቃ እግዚአብሔር እንዴት የምታመልክ ሰው ናት መባል መፈለግ። ልብና ኩላሊትን የሚመረምር ጌታ ነው። ዳዊት እኮ እንደው እያዩኝ ነው እያለ እኮ አይደለም ሲያመልክ የነበረው። ሜልኮል የናቀችው የኛ እንደዛ ነው ወይ ነው ወይስ እንደ ዳዊት ነው መሆን ነው እየሞከርን ያለ ነው? ዳዊት እኮ በእግዚአብሔር ፊት ንጉሱ ዳዊት ነው ዝቅ ያለው። ስለዚህ የሚያደርጉትን ለታይታ እና የሚገርመው ጌታ እንዴት በጥሞና እንደሚመለከት ነው ያየሁት። አሸንክታብ ያው በእኛ ባህል ሌላ ፒክቸር አለው። ይሄ ውስጡ የእግዚአብሔር ቃል ወይም የሆነ ቃል አንዳንዴ ማስማትን መተትም ምናምንም ሊሆን ይችላል ተደርጎ በቆዳ ተሰፍቶ ሰዎች ላያቸው ላይ የሚያደርጉትን ነገር ያመለክታል በእኛ ባህል። በአይሁድ ባህልም አሸንክታብ ምንድነው? በቆዳ የሚሰፋና አይታችኋቸዋል። እዚህ ጋር ነው የሚያደርጉት እና ጌታ ያየው ነገር ምን መሰላችሁ? ብዙ እኮ አሉ የሚያደርጉ። የፈሪሳውያኑ ግን ትንሽ ቆዳዋ ሴንቲሜትሩ ሰፋ ይላል። ትንሽ ጎላ ብላ እንድትታይ ይፈልጋሉ። እንደ ማንም አይነት አሸንክታብ አይደለም እኔ የማደርገው እያሉ። እናንተ ሰፈር እንዳለው ሰውዬ አይደለም የኔ ትንሽ ከፍ ያለ፣ ምናልባት ቆዳው ራሱ ለየት ያለ የለፋ ቆዳ ነው ሊሆን ይችላል። እና ስናይ የእሳቸው በጣም ለየት ይላል አሸንክታባቸው እንድንል ማለት ነው። ቀሚሳቸውም ደግሞ ትንሽ ከሌላው ምን እንዲሆን ያደርጋሉ? ረዘም እንዲል ያደርጉታል። የሆነ ጎተት እንዲል ትንሽ በፕሮግራም ነው እኮ ይሄን የሚያደርጉት። ይሄን ማን አየ? ጌታ ያያል። አቤት ያያል ማለት እኮ ነው። ያያል እኮ ስናረዝም ስናሰፋ ያያል። ለሰው ብለን የምናደርጋቸውን ነገሮች አዩኝ አላዩኝ ብለን የምናደርጋቸው ነገሮች፣ ደግ ሰው ለመባል ብለን የምናደርጋቸው ነገሮች፣ እንዴት ያለ በቃ እሱ የተሰጠ ሰው ነው ለመባል የምናደርጋቸው ነገሮች ያያል ጌታ። ለመወደድ የምናደርጋቸው ነገሮች አሉን እኮ ብዙ ነገሮች። ወይም ደግሞ ለእግዚአብሔር በቃ የሆነ በጣም ቅዱስ ሰው በቃ ለመምሰል በጣም የሆነ አሁን በእኛ ባህል ኢትዮጵያ ወንጌላውያን መካከል አንድ የተለመደ ባህል አለ። ቤተክርስቲያን ሲገባ ቶሎ ብለን አንገት ደፋ ይደረግና ይጸልያል። አሁን እኔ የምጠይቀው እየጸለዩ ነው ወይ ነው? ለምን መሰላችሁ እንደዛ የምለው? አንዳንዴ ይለመድና አንድ ነገር ጌታ ሆይ በፊት የቀረበው ማዕድ ባርክልኝ ሊል ይችላል ሰው ቤተክርስቲያን ቀርቦ ማለት ነው።
አእምሯችን እንደዚህ ይለምዳል። አዳፕት የምናደርግ ሰዎች ስለሆነ መለስ እያል ባለፈው ብለናል። ለምን ቤተክርስቲያን የምመጣው ብለን መጠየቅ አለብን። ለምንድን ነው የምጸልየው? ለምንድን ነው የእግዚአብሔር ቃል የማነበው? ለምንድን ነው ይሄንና ያን ነገር የማደርገው እያል ራሳችንን ካልመረመርን እንለምደዋለን። እንለምደውና ከዛ መንፈሳዊ ቫሊዩን ያጣል። አሁን እነሱ በዚህ ነገር በጣም ከመካናቸው የተነሳ ይሄ ነገር እየለመደ መጣና መንፈሳዊ ምንን በለው ተጋገረ ውስጣቸው። በቃ ልክ ይሄ ቱቦ የልብ ይሄ ምንድነው አርተሪ የደም ቧንቧ በምንድነው የሚባለው በፕላክ እንደሚጋገረው መንፈሳዊ አይኖቻቸው ተሸፈኑባቸው፣ አያዩም። ከእግዚአብሔር ጋር ያላቸው ኮኔክሽን ተዘጋ። ምክንያቱም ጉዳይ ሁሉ ከሰው ጋር ብቻ ነው። ከእግዚአብሔር ጋር የለም። በፊቱ አይቆሙም። እሱን አይሰሙም። ምክሩን አይሰሙም። ፈሪሳውያንን ነው እኔም ብላችሁ፣ ግን ከነሱ በፊት የነበሩት ካህናቱና ነቢያቱ እንደዛ ነበሩ ይላል በኢሳይያስ መጽሐፍ። እንዲህ አንዳንድ ላንብብላችሁ። ኢሳይያስ ምዕራፍ 23 ላይ ሄደን እንመልከት። ኢሳይያስ 23 ነው። ኢሳይያስ 23 አይደለም፣ ይቅርታ። ኤርምያስ 23 ተመልከቱ የሚለውን ጌታ በአዲሱ መደበኛ ትርጉም ላንብብ። በማሰማሪያ ቦታዬ ያሉትን በጎቼን ለሚያጠፉና ለሚበትኑ እረኞች ወዮላቸው ይላል እግዚአብሔር። ስለዚህ እረኞች ይላቸዋል። እነኚህ እረኞች እነማን እንደሆኑ ለማወቅ ከፈለጋችሁ ከቁጥር 1 እስከ እዚህ ምዕራፍ ላይ እስከ ቁጥር 8 ባለው ክፍል ውስጥ የሚያወራው ስለ ካህናቶቹ፣ ከታች ዝቅ ብላችሁ ደግሞ ከቁጥር 9 ደግሞ በኋላ የሚያወራው ስለ ነቢያቱ እና በማሰማሪያ ቦታዬ ያሉትን በጎቼን ለሚያጠፉ እና ለሚበትኑ እረኞች ወዮላቸው። ስለዚህ እግዚአብሔር አሁንም ያኔም ህዝቡን እንዴት ነው የሚያየው ማለት ነው? እንደ መንጋ እና መሪዎቻቸውን ደግሞ እንደ እረኞች ነው የሚያያቸው። እና ከዛ ምን ይላል? ስለዚህ የእስራኤል አምላክ እግዚአብሔር ህዝቤን ስለሚጠብቁ እረኞች እንዲህ ይላል፣ መንጋዬን ስለበተናችሁ ስላባረራችሁና ተገቢውን ጥንቃቄ ስላላደረጋችሁላቸው ለክፋታችሁ ተገቢውን ቅጣት አመጣባችኋለሁ ይላል እግዚአብሔር ይላል። ምንድነው እየሆነ ያለው? መሪዎቹ ያጓደሉት ነገር ለመንጋው መበተንና እንደውም ጭራሽ መንጋውን እንደማባረር ተደርጎ ነው የተቆጠረው። መንጋዬን አባረራችሁ፣ መንጋዬን በተናችሁ፣ ተገቢውን እንክብካቤ ስላላደረጋችሁላቸው ይላል። ማን ነው እስራኤላውያንን ያባረራቸው ከምድሩ? እግዚአብሔር ነው። ለምን አባረራቸው? ታማኞች ስላልነበሩ ነው። እዚህ ጋር ግን ማን ነው አባረራቸው የሚለው? እናንተ እረኞች አባረራችኋቸው መንጋዬ ይላቸው። ከዛ በኋላ ምን ይላል ቀጥሎ? የመንጋዬን ቅሬታ ካባረርኩባቸው አገሮች ሁሉ እኔ ራሴ ሰብስቤ ይላል። ደግሞ አሁን ካባረርኩባቸው ይላል፣ አባረራችኋቸው ይላል፣ ካባረርኩባቸው ይላል አገሮች እኔ ራሴ ሰብስቤ ወደ መሰማሪያቸው መልሳቸዋለሁ፣ በዚያም ፍሬያማ ይሆናሉ ይበዛሉም ይላል። ስለዚህ ህዝቡ የተባረሩት ስለ አመፃቸው ቢሆንም ለህዝቡ አመፃ ግን የመሪዎች አስተዋጽኦ ነበረበት። ህዝቡ መረን እንዲለቀቅ ያደረጉት ማን ናቸው? መሪዎች ናቸው። ምን ይላል ቁጥር 4 ላይ? የሚጠብቋቸውን እረኞች አስነሳላቸዋል፣ ከእንግዲህ አይፈሩም አይደነግጡም፣ ከነርሱም አንድ እንኳ አይጎድልም ይላል እግዚአብሔር። ማለት መልካም እረኛ አስነሳላቸዋል።
ጌታ ኢየሱስ ነው አይደል? የመልካም እረኛ ዋናው ምሳሌ እሱ ነው። መልካም እረኛ እሱ በመጣ ጊዜ እንዴት ነበረ? ህዝቡ ተንጋግቶ ሲመጣ ታስታውሳላችሁ አይደል? ወንጌሉ ስናነብ ተአምራት ያያሉ፣ ብዙ ህዝብ ይመጣል። ሲያስተምራቸውስ ምንድን ነው የሚሆነው? ህዝቡ ምን ይሆናል? ይቀጥላል? ይመለሳል? ተአምራት ሲሆን ይመጣል፣ ሲያስተምራቸውስ ይመለሳል። ስለዚህ ጌታ ኢየሱስ ይሄ ህዝብ እንዳይሄድብኝ እያለ ትምህርቱን ያስተካክላል። እነሱ ግን ያስተካክሉ ነበር። መንጋውን መንከባከብ ማለት ለመንጋው የሚበጀውን እውነቱን መንገር ማለት እና እነኚህ ሰዎች ግን መንጋውን አባረሩ ይላል። በደንብ እናያለን ወታች ዝቅ ብለን። ከዛ ምን ይላል? እነሆ ለዳዊት ጻድቅ ቅርንጫፍ የማስነሳበት ጊዜ ይመጣል። እንግዲህ ማን እንደሆነ ታውቃላችሁ። መሲሁን ነው የሚናገረው። እርሱም ምንድነው የሚያደርገው? ፍትህንና ጽድቅን የሚያደርግ በጥበብ የሚገዛ ንጉሥ ይሆናል ይላል እግዚአብሔር። በእርሱም ዘመን ይሁዳ ይድናል፣ እስራኤልም ያለ ስጋት ይኖራል። የሚጠራበትም ስም እግዚአብሔር ጽድቃችን የሚል ይሆናል። ስለዚህ ሰዎች እስራኤላውያንን ይብቃኝ። ወደ ታች ልውረድም። ስለ ነቢያት ደግሞ ይላል። ስለ ነቢያት ልቤ በውስጤ ተሰብሯል፣ አጥንቶቼም ተብረክርከዋል። ከእግዚአብሔር የተነሳ ከቅዱስ ቃሉም የተነሳ የወይን ጠጅ እንዳሸነፈው እንደ ሰካራም ሰው ሆኛለሁ። ለምን? ምድሪቱ በአመንዝሮች ተሞልታለች። ከርግማን የተነሳ ምድሪቱ ታለቅሳለች። በምድረ በዳ ያሉት መሰማሪያዎች ደርቀዋል። ነቢያቱም ጠማማ መንገድ ተከትለዋል። ስልጣናቸውን ያለ አግባብ ተጠቅመዋል። ተመልከቱ ቁጥር 11 ነቢዩም ካህኑም በጽድቅ መንገድ የማይሄዱ ናቸው። አያችሁ እንዴት ህዝቡን እንደበደሉ። ነቢዩም ካህኑም በጽድቅ መንገድ የማይሄዱ ናቸው። በቤተ መቅደሴ እንኳ ሳይቀር ክፋታቸውን አይቻለሁ ይላል እግዚአብሔር። ስለዚህ መንገዳቸው ድጥ ይሆናል። እንግዲህ ነቢዩና ካህኑ ህዝቡን እንዲመሩ የታሰበው በጽድቅ መንገድ እየሄዱ ፍትህን እየተከተሉ ያንን እያስተማሩ የሚያደርጉትን እንዲያደርጉ፣ ይሄ ነበር የእግዚአብሔር ሐሳብ። እነርሱ ግን ክፋትን ለዚያውም በቤተ መቅደስ ጭምር ሲያደርጉ። ስለዚህ አሁን ኤርሚያስ የሚለውን ስታዩ በቃ ልቤ ተሰብሯል፣ ልቤ ተሰብሯል ይላል እና ጥሩ ነገር አይነግርም ስለነሱ። መንገዳቸው ድጥ ይሆናል፣ ወደ ጨለማ ይጣላሉ፣ ተፍገምግመው ይወድቃሉ። በሚቀመጡበት ዓመት መዓት አመጣባቸዋለሁ ይላል እግዚአብሔር ይላል። ከዛ በኋላ ቁጥር 14 ላይ እንደገና በኢየሩሳሌም ባሉ ነቢያት ላይ የሚዘገንን ነገር አይቻለሁ። ተመልከቱ፣ ያመነዝራሉ፣ በመዋሸት ይኖራሉ፣ ማንም ከክፋቱ እንዳይመለስ የክፉዎችን እጅ ያበረታሉ። አያችሁ እንዴት ይመሩ እንደነበረ። ያስታሉ፣ ያመነዝራሉ፣ ይዋሻሉ፣ የክፉዎችን እጅ ደግሞ ያበረታሉ። እንዴት? ምን ይሏቸዋል? ተመልከቱ የሚሉት ወደ ታች ዝቅ ብሎ ይናገራል። ቁጥር 17 ላይ እኔን ለሚንቁኝ እግዚአብሔር ሰላም ይሆንላችኋል ብሏል ይላሉ። የልባቸውን ልከኝነት ለሚከተሉ ክፉ ነገር አይነካችሁም ይሏቸዋል። ሃሌሉያ ይላል ማህበሩ። ሃሌሉያ አጨብጭቡ። እግዚአብሔር ብሏል፣ ክፉ አይነካንም። ግን የሚኖሩት እንዴት ነው? በልባቸው ልከኝነት መንፈስ ቅዱስ የሚለውን የማይሰሙ ሆነው ነገር ግን ክፉ አይነካችሁም፣ ክፉ አይነካችሁም ይሏቸው። ይኸው ቁጥር 16 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነዚህ ነቢያት የሚተነብዩላችሁን አትስሙ፣ በባዶ ተስፋ ይሞሏችኋል። ከእግዚአብሔር አፍ የወጣ ሳይሆን ከገዛ ልባቸው የሆነውን ራእይ ይናገራሉ። እንዲህ ነው ህዝቡን የበደሉት፣ እንዲህ ነው ህዝቡን ያስተማሩት። ዩር ኦኬ፣ ቀጥልበት፣ እግዚአብሔር ካንተ ጋር ነው ይሉታል። ምክንያቱም ትንሽ ተግሳጽ ካለ ሰው ሊያኮርፍ ነዋ።
ጌታ ኢየሱስ ክርስቶስ ግን መልካሙ እረኛ መዓት ሰው ዮሐንስ ወንጌል ምዕራፍ 6 ላይ ተሰብስበው ባለበት ውስጥ ሲያስተምር ይሄ ንግግር ከብዶናል፣ ትንሽ ቶፒኩን ዛሬ ልክ አይደለም አሉ፣ አስጨናቂ ነው አሉና አረ ጎበዝ ወደ ስራችን እንሰማራ ብለው ሄዱ። ሁሉም ሄዱ። ዮሐንስ 6:66 ከዛ በኋላ ጌታ ምን ሊል ደቀ መዛሙርቱ ወደ 12 ዞር አለና እንዴ ለምን እናንተ ማትሄዱ? ሄዱ። መልካም እረኛ እንዲህ ነው፣ ሄዱ እናንተ ማለት። ጴጥሮስ ምን አለ? የት እንሄዳለን? የት እንሄዳለን? እኛ እኮ ጥለን የተከተልን ሌላ እኮ አጀንዳ የለንም። እነኛ ሁሉ ግን የተከተሉት ደቀ መዛሙርት ናቸው ይላል ዮሐንስ 6 ላይ ብዙዎቹ የተመለሱት። እነሱ ግን የተከተሉት በሌላ ሞቲቭ እንደነበረ እናያለን። ከዛ አንድ ቅድም ያለፍኩት ጥቅስ ባነብላችሁ ቁጥር 13 ላይ ከኢየሩሳሌም ነቢያት በምድሪቱ ሁሉ ርኩሰት ተሰራጭቷልና መራራ ምግብ አበላቸዋለሁ፣ የተመረዘም ውሃ አጠጣቸዋለሁ ይላል። እግዚአብሔር ባይዘዌ እነኚህን ሐሰተኛ ነቢያቶች አደርጋለሁ ያለው አድርጎባቸዋል፣ ደግሞ ያደርጋሉ። ዛሬም እንደዛው ይበላሉ። ምን ነው የሚበሉት? መራራ ምግብ። ምን ነው የሚጠጡት? የተመረዘ ውሃ። ምክንያቱም ሳይላኩ እግዚአብሔር ላከን ብለው ስለተናገሩ። ከዛ ግን ቁጥር 18 ላይ ቃሉን ለማየትና ለመስማት እነማን የእግዚአብሔር ምክር ባለበት ቆመዋል? ቃሉን ያደመጠ የሰማስ ማን ነው? የእግዚአብሔር ጥያቄ ይሄ ነው። ለነቢያቱና ለካህናቱ ይሄ ነበር የሚገባው። ቃሉን ይሰሙ ያዩ ዘንድ የእግዚአብሔር ምክር ባለበት መቆም ነበር የነሱ ስራ። እግዚአብሔርን ማዳመጥ ነበረባቸው። ለህዝቡ ለመንጋው የሚያስፈልገው የነሱ ደግ ሐሳብ አይደለም፣ የነሱ አሪፍ ሐሳብ አይደለም። የሚያስፈልገው የእግዚአብሔር ምክር ነበረ፣ የእግዚአብሔር ቃል ነበረ። ግን ማን ቆመ? ማን መጥቶ ቆመ በዛ ስፍራ ይላል። ምክንያቱም መቆም ይጠይቃል፣ መቅረብ አለብን። እኔ ጌታ ሆይ ምንድነው ለህዝብ የምናገረው? ምን ትላለህ ጌታ ሆይ ምን ትላለህ ሳይሆን አሁን ዛሬ የተለመደው የምናስበው መናገር። እኔ የሚመስለኝ እንደዚህ ነው ይላሉ። ሁሉም እንደመሰለው ይናገራል። እንደዛ አይደለም የእግዚአብሔር ሐሳብ። እግዚአብሔር ምን ይላል? ምን ይላል? ትላንት ትግራይ ካለ አንድ ክርስቲያን ወንድም ጋር ስንነጋገር ይሄን ጥያቄ ጠየቁት። ስማ አልኩት፣ ወንጌላዊ ነው። እግዚአብሔር ምን እያላችሁ ነው አልኩት። አልፈጀበትም። መሰዊያችሁን አድሱ እያለን ነው። መሰዊያችሁን አድሱ እያለን ነው። ኦኬ በቃ እንግዲህ እኛም ስንጸልይ መሰዊያቸውን እንዲያድሱ ጌታ እንዲረዳቸው እንጸልያለን። እግዚአብሔር የሚለውን መስማት አለብን። እሱ ነው የሚያውቀው። በሽታችንን የሚያውቀው እሱ ነው። ችግራችንን የሚያውቀው እሱ ነው። እውነተኛ እረኞች የእግዚአብሔርን ቃል ነው የሚያካፍሉት፣ የእግዚአብሔርን ድምፅ ነው የሚያሰሙት። ይኸው ይላል የእግዚአብሔርን ምክር ባለበት አይቆሙም። ቁጥር 22 ላይ ዝቅ ብሎ ምክሬ ባለበት ቢቆሙ ኖሮ፣ ተመልከቱ የሚለው ምክሬ ባለበት ቢቆሙ ኖሮ ቃሌን ለሕዝቤ ባሰሙ ነበረ፣ ከክፉ መንገዳቸው ከክፉ ስራቸውን በመለሷቸው ነበረ። ይሄ ነው እኮ የሚፈለገው። ወደ ክርስቶስ መንገድ ወደ እግዚአብሔር መንገድ እንዲመጡ ነው እንጂ ሰዎች የሚፈልገው ወደ እኛ እንዲመጡ አይደለም። ወደ ክርስቶስ መንገድ፣ ወደ እግዚአብሔር መንገድ፣ ወደ እግዚአብሔር ዘወር እንዲሉ ወተን ስንመሰክር ለሰዎች ወደ እግዚአብሔር ዘወር በሉ ነው መልእክታችን። ወደኛ ነው አይደለም። እኛ ዘወር ያልን ከሆነ ወደዛ ዘወር ካሉ እነሱም አብረን መንገድ ላይ እንገናኛለን እንጂ ወደ እኔ ዞር እኔ ምን አደርጋቸዋለሁ? ወደ እኔ ዞር ቢሉ እኔ ምን እሰጣቸዋለሁ? ምን አለኝ እኔ? ግን ወደ እርሱ ዞር ካሉ ግን ሁሉ አለ። ወደ እግዚአብሔር ዘወር እንዲሉ
በአሞጽ ምዕራፍ 3 ቁጥር 7 ላይ በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም ይላል። በፊቱ ከቆምን የማይነግረን ነገር የለም፣ ይነግረናል። ለማ ለባሪያዎቹ ሙሉ በሙሉ ራሳቸውን ለሰጡ ፈቃዱን ሊያደርጉ ለወሰኑ ለእነርሱ የሚያስፈልጋቸውን መመሪያ ይሰጣቸዋል። ስለዚህ ወደ ፈሪሳውያኑ ስንመጣ እንደዚህ ካህናቱም እንዲህ ሲሆኑባቸው፣ ነቢያቱ እንዲህ ሲሆኑባቸው ሌላ ሶሳይቲ እንፍጠራሉ። ፈሪሳውያን በአብዛኛው ካህናት የለባቸው ውስጣቸው። ሰዱቃውያን የሚባሉ ደግሞ ሌሎች ነበሩ። እዛ ውስጥ ነው ካህናቶቹ ያሉ። እና ስለ ፈሪሳውያን ይህንን ካየን የፈሪሳውያን ዘመን በጣም አስጨናቂ እንደሆነ ነው እኔ ልነግራችሁ የምፈልገው። የፈሪሳውያን ዘመን እጅግ አስጨናቂ ነው። ፈሪሳውያን ያሉበት፣ ፈሪሳውያን የሚመላለሱበት ዘመን አስጨናቂ ነው። ምን አይነት ናቸው ፈሪሳውያን ዘመን? እንዲህ ይላል ሁለተኛ ጢሞቴዎስ ምዕራፍ 3 በመጨረሻው ዘመን የሚያስጨንቅ ጊዜ እንዲመጣ ይህን እወቅ። ሁለተኛ ጢሞቴዎስ ምዕራፍ 3 ከ1 እስከ 5 በአዲሱ መደበኛ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ለእርቅ የማይሸነፉ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በከንቱ በትዕቢት የተወጠሩ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉና መጨረሻው ዘመን እንዲሆናሉ ይልና ሃይማኖታዊ መልክ አላቸው። ነች በቃ የምታስቸግረው። ሃይማኖታዊ መልክ አላቸው፣ ኃይሉን ግን ክደዋል። በሃይማኖት ውስጥ ኃይል አለ። እናምናለን በመስቀሉ፣ እንቆማለን በወንጌሉ፣ ሕያው ሆኖ ይሰራል፣ አልተለወጠም ቃሉ። ኃይሉ ዛሬም ያው አለ። ነገር ግን ዘመኑን አስከፊ የሚያደርገው ምንድን ነው? የሃይማኖት መልክ የያዙ ራሳቸውን የሚወዱ ሰዎች፣ ገንዘብ የሚወዱ ሰዎች፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች። እንዲህ መሆን ይቻላል እንዴ? በጣም የሚያስፈራ ነገር ነው። ፈሪሳውያን እኮ እንዲህ ነው የሆኑት። ትዝ ይላችኋል አይነ ስውሩ እኔ አይኔን ነው የፈወሰኝ፣ ሌላ ስለሱ የማውቀው ነገር የለም፣ እኔ እንደው ስለሱ ብትጠይቁኝ ነብይ ነው የምለው ሲላቸው፣ በኋላ አንተ ከትውልድ ኃጢአተኛ ሆንክ ምናምን ሲሉት ሲሳደቡ እንዳያለ የስድብ ናዳ አወረዱበት ይላል። የሃይማኖቶቹ ሰዎች የሃይማኖት መልክ ይዘው፣ ነገር ግን እንደዚህ አይነት ሰዎች ምንድን ነው እንደዚህ የሚያደርገው ሰዎችን ብዬ ጠየቅኩ። ሰው እንዴት እንዲህ ሊሆን ይችላል? አንደኛውን እስቲ አስቡ። አሁን አንደኛው መንገድ ላይ ዱርዬ፣ አዲስ አበባ ዱርዬ አስቡና ቢሳደብ አይደንቀንም እኮ ምንም የለውማ። ግን ይሄ በቃ አለ አይደለ? በቃ ጌታ ይመስገን እንዴ ነው ጌታ ይመስገን እንዴ እግዚአብሔር ምን እግዚአብሔር ደግ ነው፣ እግዚአብሔር ቸር ነው፣ የሱ ምሕረቱ ታላቅ ነው የሚል ሰው ግን ራሱን የሚወድ ሰው፣ ገንዘብ የሚወድ ሰው ይሄዳል? አይሄድም እኮ። እንዴት ይቻላል እንደዚህ? ምንድን ነው ሰውን እንዲህ ሊያደርገው የሚችለው ብዬ ጠየቅኩ እግዚአብሔርን። እግዚአብሔር ምክንያቱን ነገረኝ። ዘዳግም ምዕራፍ 10 ቁጥር 20 ላይ ያለ ምክንያት። ከጥንት እግዚአብሔር መመሪያ ሰጥቶ ነበር ለእስራኤል። ዘዳግም ምዕራፍ 10 ቁጥር 20 አምላክህን እግዚአብሔርን ፍራ፣ እርሱንም አምልክ። ከዛ ቀጥሎ ያለችው ሐረግ ነች እግዚአብሔር የተናገረኝ። ከእርሱም ምን አድርግ? ተጣበቅ። ከእርሱ ተጣበቅ። ምክንያቱ በውስጣቸው ከእግዚአብሔር ጋር እየተጣበቁ አልነበሩ። በውስጥ ተለያይተው በውጪ ነው ሃይማኖታዊ።
ከእግዚአብሔር ጋር በውስጣቸው አልተጣበቁም ነበር። ልክ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር አንድ ስጋ ይሆናል፣ ሁለቱም እግዚአብሔር ያጣመራቸው የሚለው ቃል አለ አይደለም? እሱ ቃል ነው እዚህ ጋር ያለው። ክሊንግ፣ መጣበቅ፣ ከእግዚአብሔር ጋር ተጣበቅ የሚል መመሪያ ተሰጥቷቸው ነበር። ስለዚህ እነኚህ ሰዎች በውጪ ላይ ብቻ ትኩረት ማድረጋቸው በነበሩበት ማህበረሰብ ውስጥ ከነበሩት ሰዎች ይልቅ የነሱን በጣም አስከፊ አድርጎት ነበር። ውስጣቸው ተለያይቶ ውጪ ስለ እግዚአብሔር ማውራታቸው። ይሄ መስታወት ነው ብያቸዋል። ምክንያቱም በመጀመሪያ የምንታለለው ራሳችን ስለሆነ እኮ ከእግዚአብሔር ጋር ሳንጣበቅ ስለ እግዚአብሔር የምናወራ ሰዎች ልንሆን እንችላለን። እንደዛ ነው የሆኑት። እውነተኛ መንፈሳዊነት ከእግዚአብሔር ጋር የልብ መጣበቅ ወይም ከእምነት የሚነሳ መታዘዝ። ሮሜ ምዕራፍ 1 ላይ እንደሚናገረን ከውስጥ በእምነት በቃ የምንመላለሰው በቅዱሳን ማህበር እንሁን፣ በገበያ ስፍራ እንሁን፣ ብቻችንን እንሁን፣ ሁልጊዜ ከእግዚአብሔር ጋር የተጣበቀ ሰው ያው እርሱ በእርሱ ፊት ነው የሚመላለሰው። ለአብርሃም ያለው እሱ ነው፣ በፊቴ ተመላለስ። በመጨረሻው ዘመን እንደዚህ የሚመላለስ ሰው ጭንቅ ነው የሚሆንበት። ምክንያቱም ሌሎችም ይሄንኑ እያሉ ግን የሚኖሩት ሌላ ይሆንበት። አስጨናቂ ዘመን እንዲመጣ ጢሞቴዎስ ይሄን እወቅ። ስለዚህ ምንድን ነው ለእኛ መልእክቱ? ከእግዚአብሔር ጋር እንጣበቅ። አንድ ሁለት ጥቅስ ልጨምርና ጨርሳለሁ። ኢያሱ ምዕራፍ 23 ቁጥር 8 ላይ ይሄው ቃል አለ። ኢያሱ ምዕራፍ 23 ቁጥር 8 ከቁጥር 7 ጀምሮ ላንብብ። በእናንተ መካከል ወደ ቀሩት ወደ እነዚህ አሕዛብ አትግቡ፣ የአማልክቶቻቸውን ስም አትጥሩ፣ አትማሉባቸውም፣ አታምልኳቸውም፣ አትስገዱላቸውም። እስከ ዛሬ ድረስ እንዳደረጋችሁት ወደ አምላካችሁ ወደ እግዚአብሔር ተጠጉ እንጂ ይላል። ተጣበቁ ነው እያለ ያለው። ከእርሱ ጋር ተጣበቁ። ቃሉ አንድ ነው። ይሄ መጨረሻ ሐዋርያት ሥራ ምዕራፍ 11 ላይም ይሄ ቃል ቀርቦ እናያለን። በአማርኛችን ሲተረጎም በተለያየ መንገድ ተተርጉሞ ይሆናል፣ ግን ሐሳቡ አንድ ነው። ሐዋርያት ሥራ 11 ቁጥር 23 ላይ ስለ ከላይ ጀምሮ ባነብ ቁጥር 21 ጀምሮ የጌታም እጅ ከእነርሱ ጋር ነበረ፣ ከተበተኑት ጋር በስደት ከተበተኑት ክርስቲያኖች ጋር። ቁጥራቸውም እጅግ የሚሆን ሰዎች አምነው ወደ ጌታ ዘወር አሉ። ወሬውም በኢየሩሳሌም ባለችው ቤተ ክርስቲያን ስለ እነርሱ ተሰማ። በርናባስንም ወደ አንጾኪያ ላኩት። እርሱም መጥቶ በርናባስ የእግዚአብሔርን ጸጋ ባየ ጊዜ ደስ አለው። ሁሉንም በልባቸው ፈቃድ በጌታ ጸንተው ይኖሩ ዘንድ መከራቸው ይላል። በጌታ ጸንተው ይኖሩ ዘንድ የሚለው ቃል ይሄ ቃል ነው። እንዲጣበቁ ከጌታ ጋር። በአዲሱ መደበኛም እንደዚሁ ተርጉሞት ከሆነ እስቲ ልመልከት። ሐዋርያት ሥራ ምዕራፍ 11 ቁጥር 23 እዚህ ላይ ደግሞ የሚለው ሁሉም በፍጹም ልብ በጌታ በመታመን እንዲጸኑ መከራቸው ይላል። እንዲጣበቁ ኦሪጂናል ላንጉጁ እንዲጣበቁ የሚል በውስጥ መጣበቅ ስለ አምፖል ሁላችንም እናውቃለን። እቺ ክሯ ስትለያይ ምን አታረግም? አይበራም። ውስጥ መጣበቅ አለበት። ውስጥ እሱ በጣም ወሳኝ ነው። ፈሪሳውያን ከሪየራቸው በሙሉ ከሰረ። ከዛ የተነሳ ኢየሱስን ራሱን የሚጠብቁትን መሲሁን ሚስ አረጉት፣ ከእግዚአብሔር ጋር ስላልተጣበቁ።
ወገኖቼ ሰዎች ያሉትን ይበሉ፣ ሰዎች የፈለጉትን ይበሉ። እነሱ ምንም እኮ ላይሉ ይችላሉ። እኛ ነን የሚመስለን። ብዙ ጊዜ እኮ የሚመስለን እኛ ነን። ምን ይሉኛል እንላለን። ይበሉ፣ የፈለጉትን ይበሉ። ቁም ነገሩ እኛ መቆም አለብን በጌታ። እኛ ከጌታ ጋር መጣበቅ አለብን። ለአብርሃም እንደተናገረው በ99 ዓመቱ መጥቶ እኔ ኤልሻዳይ ነኝ፣ ይሄንን ከአንተ ጋራ የመሰረትኩትን ኪዳን አጸናዋለሁ። እኔ በእኔና በአንተ መካከል የተመሰረተውን ኪዳን አጸናለሁ፣ ዘርህን እጅግ አበዛለሁ። ጌታ የሰጠውን ተስፋ ሁሉ ይፈጽማል። ግን በፊቴ ተመላለስ፣ ወደሱ እንቅረብ፣ ከእግዚአብሔር ጋር እንጣበቅ። ያለያዩን ብዙ ነገሮች አሉ። ያለያዩን ነገሮች ምንድን ናቸው? ልቤን ያለያየው ነገር ምንድን ነው? ከእግዚአብሔር ልቤ በእግዚአብሔር ኮንፊደንት እንዳይሆን ያደረገው ምንድን ነው? በልባችን ፍርሃት ካለ ለምሳሌ ምን ሆኗል ማለት ነው? ተለያይተናል ማለት ነው። ፍርሃት እኮ የመለያየት ምልክት እኮ። ስለዚህ የተለያየንበት ጉዳይ ካለ ያን ፍርሃት ይዘን በእግዚአብሔር ፊት እንቅረብ። ጌታ ሆይ እንደዚህ ነው የሚሰማኝ። እኔ አሁን እንደው ራሱ ስለ ኑሮ የሳስብ ራሱ ፍርሃት ነው የሚሰማኝ። ግን እንዲህ ሊሆን አይገባም አውቃለሁ። ግን እንደዚህ ነው የሚሰማኝ። ጌታ ሆይ እርዳኝ፣ እርዳኝ። ራሴን ማታለል አልፈልግም። በልቤ የሌለውን በአፌ በመዝሙር ራሴን ማታለል አልፈልግም። እየፈራው አልፈራም እያልኩኝ ይሄ ልክ አይደለም። ፈርቻለሁ ማለት ይሻላል። ጌታ ኢየሱስ ትዝ ይላችኋል። በጌቴሴማኒ ፈራ አልፈራም? ፈርቶ ነበር። ግን የት ነው የነበረው? በአባቱ ፊት። እስከ ምን ሰዓት ድረስ? እስኪበረታ ድረስ። እስኪበረታ ድረስ። ለእኛም የነገረን እሱ ነው። መንፈስ ተዘጋጅታለች። ስለዚህ ስጋ ደካማ ነው፣ ግን ወደ ፈተና እንዳትገቡ ነቅታችሁ በፊቱ ሁኑ። እግዚአብሔር ይረዳናል። እንጸልይ። አቤቱ አምላካችን ስምን ከፍ ከፍ እናደርጋለን። ጌታ ሆይ በመጨረሻው ዘመን ዘመኑን አስጨናቂ የሚያደርገው ውጫዊ ሃይማኖተኝነት ጌታ ሆይ እንዳይገዛን ከአንተ ጋር መጣበቅ እንድንችል በእኔ ኑሩ ብለህ ለደቀ መዛሙርት እንደተናገርክ ጌታ ሆይ እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ እንዳልክ አቤቱ ይሄንን በደንብ እንድንሰማ በፊትህም እንድንቀርብ ጸጋ እንዲበዛልን ስለበዛልንም ዛሬም እንደዚህ እንድንካፈል አንተ ነህ ጌታ ሆይ ጸጋን የሰጠህን እያመሰገንህ አሁንም ደግሞ የሰማነውን ጌታ ሆይ በደንብ መስማታችን ተግባራዊ ይሆን ዘንድ እንታዘዘው ዘንድ በኢየሱስ ክርስቶስ ስም ጸጋ እንዲበዛልን እንጸልያለን። ስለ ቅዱሳን ሁሉ እንጸልያለን። አቤቱ አንተን ለማያውቁቱ እውነተኛ ምስክሮች እንድንሆን የተጨነቁት ወደ አንተ እንዲመጡ ጌታ ሆይ ድምፅህን እንዲሰሙ እንዲሰበሰቡ ጌታ ሆይ የነፍሳችን እረኛ የሆንከውን አንተን እንዲያውቁ በኢየሱስ ክርስቶስ ስም እኛን እንድትረዳን ጌታ ሆይ የተሰነካከልንባቸውን የምናነክስባቸውን ነገሮች ሁሉ ጌታ ሆይ አንተ እንድትፈውስ አስተሳሰባችን እንድትፈውስ ጌታ ሆይ የምትለንን ጌታ ሆይ ሰምተን የምንረሳ ሳንሆን ሰምተን የምንፈጽም እንድንሆን ጌታ ሆይ ፍርሃታችንን ሁሉ በፊትህ ጌታ ሆይ ማቅረብ እንድንችል እንድትረዳን በኢየሱስ ስም እንጸልያለን። ቅርብ ስለሆንክ እናመሰግንሃለን። ስለምትናገር፣ ስለምትመራ፣ የታመንክ ስለሆንክ፣ ስለማትለዋወጥ እናመሰግንሃለን። በኢየሱስ ክርስቶስ ስም አሜን።